አረጋሻሊ ችግረኛ ሁኜ ቤትም መቀመጫም የለኝም ምንም ነገር የለኝም። ፋጢማ ድሪስም ልጅቷ ፍትልትል ብሎ ቁጭ ብላብኝ አስጠብቄ ነው የመጣሁት። ችግሬ ነው ይሄ ሊፈልግ ያመጣጤ ሁሉም ያውቀዋል። ምን እንደሌለኝ ያለሁበትንም ጎጆ አገር ያውቀዋል። ችግሬ ይሄ ሊፈልግ ያመጣቻለሁኝ እንግዲህ በተቻለ ሁሉም እንዲረዳኝ። አካውንት አለ የለኝም። ያው እንግዲህ አካውንት የለሽም፣ ስልክ ቁጥር የለሽም። አሁን የምታምኒው ሰው ራስሽ መናገር ትችላለሽ። ምክንያቱም ብዙ ጊዜ አሁን የተለያየ አካውንት እያስቀመጡ ሌቦች በስተዋልና ይሄን ነገር መናገር የምትፈልጊው ነገር ካለ በደንብ አድርገሽ እስኪ አናግረሽ ፈልገሽ ባንክ አርገው አምርዋ ባንክ አርገው ተመጣኔ ወይ ተረኛለም ሰዎች ሁሉም አረጋሻሊ አረ ፋጢማ ድሪስ ታማባት ብዙ ጊዜዋ የጎረቤት ያውቃል ታማለኝ። እኔም ማነሳ ያለኝ ብዙ ሰው አሁን እዛ ያቀኛል። ድህነቴን ያውቀዋል። መሰባሰቢያውን ታጣው ነው አንተ ዘንድ የመጣሁት እንጂ ምንም ነገር የለኝም። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮችና እንዲሁም ጓደኞቼ እንዴት ናችሁልኝ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። በያላችሁበት ፈጣሪ ይጠብቃችሁ እያልኩ ዛሬ እንግዲህ በጧቱ የተገኘሁበት ምክንያት ከአንዲት እናታችን ጋር እኔም ፍለጋ ከገጠር መጥተው ብዙዎቻችሁ ታቋታላችሁ። እንግዲህ በእኛ ሀገር ያላችሁ በሙሉ እሷን የማያውቅ የለም። እንግዲህ እኔም ፈልጋ አፈላልጋ የመጣችበት ምክንያት ራሷ ታውቃለች። መቼም ኃይለኛ ችግር ሳይደርስባት እኔን ፍለጋ ከገጠር በጧት ተነስታ አልመጣችም። እንግዲህ አሁን እንደምታውቁት ሮመዳን ነው። ሁላችሁም ችግሯን ተካፍላችሁ የምትላችሁን ለማድረግ ሁላችሁም የበኩላችሁን ግዳፍ እንድታደርጉላት ስል በአክብሮት ተጠይቃለሁ። እንግዲህ ችግሯን ሁሉ ነገሯን ከሷው አንደበት የምትሰሙ ይሆናል። እንግዲህ ያው ብዙ የሀገራችን ሰዎች እንደገና ደግሞ በሌላም ሀገር ያሉ ተከታዮች አሉና ብዙ ሰው ነው የሚመለከትሽ። እስኪ የፈለግሽውን ነገር እኔን ልታገኝበት የፈለግሽው ነገር ወደ እኔ የመጣሽበትን ነገርና ከሀገርሽ ሰዎች ሙሉ የምፈልጊውን ነገር እስኪ በደንብ አድርገሽ ድምጽሽን ከፍ አድርገሽ አውራችሁ። እኔ አረጋሻሊ ችግረኛ ሁኜ ቤትም መቀመጫም የለኝም ምንም ነገር የለኝም። ፋጢማ ድሪስም ልጅቷ ፍትልትል ብሎ ቁጭ ብላብኝ አስጠብቄ ነው የመጣሁት። ችግሬ ነው ይሄ ሊፈልግ ያመጣጤ ሁሉም ያውቀዋል። ምን እንደሌለኝ ያለሁበትንም ጎጆ አገር ያውቀዋል። ችግሬ ይሄ ሊፈልግ ያመጣቻለሁኝ እንግዲህ በተቻለ ሁሉም እንዲረዳኝ። ውድና የተከበራችሁ እንግዲህ እናታችን እያለች ያለችው ያው በቤት ውስጥ በሽተኛ ይዤ ነው የምኖረው፣ ማንም ሰው ያቀኛል ነው እያለች ያለችው። ለማታቋት ሂጃራ የሚባል ቦታ ሊሞ እዛ ነው የሚኖሩት። ብዙዎቻችን ሁላችንም በአንድ ነው ያደግነው እናውቃለን። አሁን ደግሞ ልጃቸው ታማ ቤት ውስጥ ነው እየተሰቃየች ያለችው። ሽንት ምናምን ሁሉ ሰገራ የምትጠቀመው በዛው በቤት ውስጥና ሰው ሲያንቀሳቀሳት ነው እያለች ነው። እስኪ ሮመዳንን እንዴት እያሳለፍሽ ነው አሁን ላይ? ቤት ውስጥ ምን አለ? የሚጠይቅሽ ዘመድ ያለ ወይ? እንደው ሀገር ላይ እየኖርሽ ያለሽው እንዴት ነው? ሮመዳን ነው አሁን። እስኪ በደንብ አድርገሽ ያለውን ነገር በደንብ አድርገሽ እንዲረዱሽ ሰዎቹን ማወቅ ስላለባቸው በደንብ አድርገሽ እስኪ የምትነግሪያቸው ነገር። ልጆች እስከዛሬ አስታመሙ እንግዲህ እኔ ደግሞ ልሞክር ብዬ አምጥቼ አሁን ቀጥ ግንብስ እያደረኩ ሽንቷንም ቀይዋንም እያስወጣሁ ነው ያለሁት። ደግሞ እኔ እስኪ ልሞክር ባይኖረኝም በድህነቴ ደግሞ ረዳትን ባገኝ ደግዬ ብዬ መጥቻለሁ። ዘመዶቼ አጀ ምናምን እንደሌለኝ ጎረቤት ያውቃል እኮ። አሁን እንደው ሮመዳን ከገባ ሮመዳንን እንዴት እያሳለፋችሁ ነው? ማንኛው አሁን ሮመዳን ጾም እንዴት ነው አሁን እናንተ ጋር? አሁን በምን እያሰርሽ ነው የምታፈጥሩትስ? በምንድን ነው? አረገኝ ተቤቁና ጥሬ የለኝ ጌታዬ። ተገባይ እንደው ምንም አልኩኝ ፈትዬ እሸጣለሁ፣ ያችን እሸምታለሁ። ዶሮም የለኝ። ውድና የተከበራችሁ እንግዲህ እያሉ ያሉት ብዙ ጊዜ በገጠራማ ቦታ የምንኖር ሰዎች በፊት ለፊት ካሜራ ሲደቀንብን ለማውራት ብዙ ጊዜ እንፈራለንና እናታችን አሁን ብዙ መከራና ስቃይ እያሳለፉ ነው የሚገኙት። ነገር ግን ለማውራት ምንም ግልጽ አድርገው ለማውራት ራሱ እየፈሩ ስለሆነ ነው።
ያው እንግዲህ ችግረኛ መሆናቸው በጣም ተቸግረው በጣም ተሰቃይተው እንደሚኖሩ ይሄንን ሁሉ ገጠራማ ቦታ ላይ ከሂጃራ ተነስቶ ጉባ ውርጌሳ ድረስ እኔም ፍለጋ በሌሊት ተነስቶ መምጣት ይሄን ምን ያክል ችግር እንደሆነ መረዳት አያቅታችሁም። ምንም ከመናገር የሚገኝ ነገር የለምና ሁላችሁም የተቻላችሁትን ሮመዳን መቼም ሁሉም ሰው ደህነኛውንም የታመመውንም የተቸገረውንም ሁሉንም እየረዳና ያለነውና አሁን ላይ በዚህ ሁላችሁም እናታችሁን የምትወዱ ሰዎች በዚህ መልኩ ተርቤያለሁ ሮመዳን እየጾምኩኝ አይደለም በስነ ስርዓት እቤት ውስጥ ምበላው ምጠጣው የለኝም ምናምን እያለች እናት ወጣ እያለቀሰች እየተናገረች ሁላችሁም የበኩላችሁን ሁላችሁም አሁን አንድ ሰው 100 ብር በኢትዮጵያ ራሱ ሁሉም ቢያወጣ ይችን ሴት ማስደሰት አይቸግረንም ማለት ነው። እስኪ ስልክ ቁጥር አለሽ? አካውንት አለሽ? የለኝም። ያው እንግዲህ አካውንት የለሽም፣ ስልክ ቁጥር የለሽም። አሁን የምታምኒው ሰው ራስሽ መናገር ትችላለሽ። ምክንያቱም ብዙ ጊዜ አሁን የተለያየ አካውንት እያስቀመጡ ሌቦች በስተዋልና ይሄን ነገር መናገር የምትፈልጊው ነገር ካለ በደንብ አድርገሽ እስኪ ያናግራችሁ እነሱ። ተዛህ ነው ተዛ ንገሪያቸው። አንቺ ብሩ በስነ ስርዓት የምታገኝበትን የምታምኒው ሰው ወይንስ በኔ አካውንት ይግባልሽ ወይንስ ሌላ አካውንት ፈልገሽ ባንክ አርገው አምርዋ ባንክ አርገው ተመጣኔ ወይ ተረኛለም እኮ እንግዲህ ውድ ተመልካቾቼ ያው እንዲያውቁ ስለምፈልግ ነው። ብዙዎቻችሁ ታውቃላችሁ። እኔ እንግዲህ የተለያየ ቪዲዮዎችን እሰራለሁ ከተቸገሩ ሰዎች ጋር ብዙ ጊዜ የምሰራው ስራ ታውቃላችሁ። የራሴን አካውንት አስቀምጬ አላቅም፣ ምክንያቱም የሰውን አፍ ስለምፈራ ማለት ነው። ዛሬ ግን የእናታችን ችግር ሮመዳንም ከመሆኑ አንፃር አካውንትም የላቸውም። በአሁኑ ሰዓት አካውንት የሌለው ሰው የለም። ነገር ግን በዚህ ልክ አካውንት ምንም ነገር የማያውቁ በጣም ያሳዝናል ወላሂ። ስልክ ቁጥርም የላቸውም አካውንትም የላቸውም። እንግዲህ እያሉ ያሉት በእኔ አካውንት አስቀምጥላችኋለሁኝ ቀጥታ የምትነዩቱትን ብር እያስገባችሁ በዋትስአፕ ደረሰኝ ታስገቡልኛላችሁ። ሙሉ ደረሰኙን የገባልኝን ብር ለእናንተ አሳውቄ በስነ ስርዓት ላንቺ አምጥቼ እሰጣለሁ ማለት ነው። ስለዚህ እንደው አሁን ድንገት አሁን ሮመዳንም ከመሆኑ አንፃር እንደው እንዲረዱሽ የምትፈልጊው ነገር አሁን አስፈላጊው ነገር ምንድነው? ኧረ እኔ ተቤት ምን ማነሳው ነገር አለኝ ጌታዋ? ማነሳው ነገር ቤትም የለኝ ቀለብ የለኝ እጅና እግር ብቻ ነው ያለኝ። ተረዲያ ብዬ ነው መጣሁት እንጂ ወጉን አላቀበት ችግሬን ብቻ እንደው ዝም ብዬ ችግሬን ብቻ ጌታዬ በአንተ ነው እንጂ የምትረዲያኝ ምንም ነገር የለኝም። እንግዲህ ውድ ተመልካቾቼ ከዚህ በላይ ምንም ማውራት አይችሉም። በቃ ምንም ነገር ቤት ውስጥ የለም። ምንም የሚያነሱት የሚቀምሱት የሚለብሱት ምንም ነገር የለም። ቤትም የለኝ ጅስሳ ላይ ጎጆ ውስጥ ነው የምኖረው። እዛም ላይ ደግሞ ልጇ ታማባት መታ በቤት ውስጥ እየተሰቃየች የምታነሳው እሷ፣ ሽንት ቤት የምትጠርገው እሷ፣ መንቀሳቀስ የማትችል ልጅ አለቻት። ኢንሻአላህ ነገሮችን አምቻችቼ ሄጅም ሁሉንም ነገር ባሳያችሁ በጣም ደስ ይለኛልና የምትረዱ ሰዎች ትረዳላችሁ። ማንኛውም ሶሻል ሚዲያ ላይ እየሄዳችሁ ይሄን ያህል ገንዘብ አውጥተናል እያላችሁ በአደባባይ ስማቸውን ከማንሳት ይልቅ እንደዚህ የተቸገሩ እናቶችን የተቻላችሁትን 1000 ብርም ዛሬ በጣም ትልቅ ነው ለተቸገረ ሰውና የቻላችሁትን እንድታደርጉላት ስል በአክብሮት እጠይቃችኋለሁ። አሳፍራችሁኝ አታውቁም። አሁንም ቢሆን ይችን እናታችንን ስቃ ልብሷን ቀይራ የሚበላ አግኝተው ቢያንስ እንደው የተስተካከለ ጾም እንኳን ሮመዳንን እንደወጡ የበኩላችንን እንድናደርግ ነው ምለው። በስተመጨረሻ የምትናገሪው ሙሉ የምትናገሪው ነገር ለሀገርሽ ሰው ለሚያውቁሽ ለማያውቁሽ እስኪ ስምሽንም በስነ ስርዓት የምትኖሪበትንም አካባቢ እስኪ በስተመጨረሻ ነገሪያቸውና እንሰናበታለን። ታይክ በአገሬ ሰዎች ሁሉም አረጋሻሊ ኧረ ፋጢማ ድሪስ ታማባት ብዙ ጊዜዋ የጎረቤት ያውቃል ታማለኝ። እኔም ማነሳ ያለኝ ብዙ ሰው አሁን እዛ ያቀኛል ይህነቴን ያውቀዋል። መሰባሰቢያውን ታጣው ነው አንተ ዘንድ የመጣሁት እንጂ ምንም ነገር የለኝም። አሁን እንደገና ደግሞ ይችን ልጅ ኧረ ልሞትብኝ ነው ላንጣና ዝሁ ላስታም እንጂ ብዬ አመጣሁ አለይ ብዬ ሳይሆን በእጄ ላይ ያዝና አገርን ቢረዳኝ ይሰየው ብዬ አላህን አምኜ ብቻ ነው አሁን
የት ነበር የምትኖረው? ሊሞ ነበር የምትኖረው? ሊሞ ነበር የምኖረው። አሁን አንቺ ጋር ነው ያለችው? አሁን አዲያ ተታመመኝ ብዙ አመቷ። አሁን እዛው እያስታመማን ነበረ። እንግዲህ እኔ ቤት ወስጃለሁ ብዬ አንጥቻ አሁን እንግዲህ 15 ቀን ነው እዛው ነው። ውድና የተከበራችሁ በመላው ዓለም የምትገኙ ወገኖቻችን እንግዲህ እንደሰማችሁት ልጃቸው ታማ ሊሞ ነበር እዚሁ የምትኖረው። አሁን ግን ጠቅላ ያው በሽታው ማለሻላ ሲል ሰው ዘንድ መታለች። ነገር ግን የሚበሉትም የለ እንኳን የሚያሳክሙበት። ይሄ ሮመዳን እንግዲህ በደስታ እየበሉ እየጠጡ እንዲወጡ ከዛ ደግሞ ልጃቸውን እንድታሳክሙ ስል በአክብሮት ተጠይቃለሁ። ኢንሻአላህ ሁላችሁም ከጎኗ ሆናችሁ እንደምታስደስቷ ባለሙሉ ተስፋ ነኝ። መልካም ሮመዳን ሰጥተው ከሚጠቀሙት አላህ ያድርገን። ሰላማችሁ ይብዛ። ቀጣይ በደስታ የምንገናኝ ይሆናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ።